ቀስ በይ ይሄን ያርግሽ እና ቀጭኑ ቀስ በይ አዳሉ ሹፌሩ እኮ ስልክሽን ጠየቀኝ ምናምን ስል እሷም ያው የልጅሽን ስልክ ቁጥር ስጭኛለኝ ልስጣው። ከኔ ባህሪ ወይም ከኔ ጸባይ የማይመችሽ ምንድነው? እድሜ ስንት ነው? እናት ሳትሆን የቤቴ መጨረሻለሽ። ወይ በኢየሱስ እናት ሳትሆን በባምባም ቦታ አንቺ ነሽ። ብዙ ነገርሽን ለኔ አታወሪም። ለሚስጥር ብትንሳይ ምንም እንድትሆኝ አልፈልግም። ሁሉንም ነገር እሰጥሻለሁ። ትዝታ እባላለሁ። የደሊና ወላጅ እናት ነኝ። ደሊና ዘላለም እባላለሁ። ልጅ ነኝ። አዎ የመጀመሪያ ልጅ ናት። ከሷ በኋላ ሁለት አሉኝ፣ ሁለት ወንዶች። ማን የበለጠ ታሪካችሁን ያውቃል? እኔም ማውቃት ይመስለኛል በደንብ እንዳለ ካልመለሽ ከቤት ነው የምትባረሪ። ከኔ ባህሪ ወይም ከኔ ጸባይ የማይመችሽ ምንድነው? የለም ኧረ ማለት የማይመችኝ የለም፣ ግን ቶሎ ዝናደጃለሽ። በጣም ነው ቶሎ የምትናደጂው። እኔና አንቺ መጨረሻ ላይ ከሰራናቸው ቪዲዮዎች የሹፌሩ ማለት ነው በጣም ያሳቀሽ 3 ኮሜንት። ሹፌሩ የልጅሽን ስልክ ቁጥር ስጭኛለኝ ልስጣው። ጌታ ኢየሱስ ጌታ እኔ አውቃል፣ ግን የልጅሽን ስልክ ቁጥር ስጭኛለኝ በኢየሱስ ስም። ምን ትያለሽ? ምን አይነት ዘመን ነው? ምን አይነት ዘመን ነው? መጣ በጣም ያሳቀሽ 3 ኮሜንት። ንፋሱ በደንብ አይነፍስም። ልጅሽን ዳሪልኝ። ያስቅም ያናድዳል። ዳሪልኝ አንድ አለ በጣም በቃ እየሳቅንበት ብትነግሪኝ ደስ ይለኛል። ልናገር እንደ ሀገር ተሰብስበን ለምን ወፋን እንደ ሀገር ተሰብስበን ለምን መጀመሪያ ስንፖስተው እንደዚህ አስበን አልነበረም። ማለት አንደኛ አልተለመደም እኛ ሀገር ላይ ቤተሰብ ነው ይከበራል። ዞር ስል እሱም እሷን ነው የሚያክለው ሹፌሩ ራሱ ማለት ነው። እና እንዴት ጠየቀኝ አለ አይደለ? እኔ እናት ነኝ እንዴት ደፈረ በሚል ዝም ብዬ ቪዲዮን ኦን አድርጌ እሷ አልሰማችም፣ አላየችውም። ልጁንም እሷ አላየችውም። ለምን ሁለታችን በተለያየ መኪና ነበርንና ከዛ ዝም ቪዲዮን ኦን አደረኩትና ደሉ ሹፌሩ እኮ ስልክሽን ጠየቀኝ ምናምን ስል እሷም ያው የመለሰችው መልሶች አለ። ዝም ብለን ሳቀን ሄድን። ዝም ብለን አየው ሳየው ያስቃል። ሳቀን ሁላችንም። ፖስት ተደረገ። እንደተፖስተ ነው ወደ ቫይራል የወጣውና አንድ ቀን ባልሞላ ጊዜ ከሚሊዮኖች በላይ ታየው። እዚህ አልጠበቅንም፣ ግን ያው ዘና ብለንበታልም ተናደንበታልም። የልጁ ድፍረት በዛ ላይ ገና ልጅ ነው ምናምን የሱም ድፍረት ምናምን ያው እናትም ነኝ እኔ ደግሞ የሆነ አለባበሳችን ምናምን የሆነ ጸጉራችን አለባበሳችን አንድ አይነት ነገር ነበርና እናትሽ አልመሰልኩትም፣ ትልቅ ሰው አልመሰልኩትም ምናምን ተሳሰቀ። በዛ መሀል ብዙ ሰዎች ወደውታል፣ ብዙ ሰዎች ደግሞ ያው ሞር ደግሞ እሷ ላይ ትኩረት መጣ። እሱ ቅር አላለሽም? አጭር መልበስ የላትም ብሎ ብዙ ሰውም ተቆጥቷል። ግን አንዳንዴ በመልበስም አይደለም፣ ሁላችን አጭር ለብሰን ያደግነው በክብር ነው፣ ከቤተሰቦቻችን ቤት የወጣ ነውና አንዳንዴ ከእናት ጋር ሆነ በጣም ብዙ ልጆች ይለብሳሉ አጫጭር ቀሚስና ክፋት አለው ብዬ አልነበረም። ከቤተሰብ ከምናምን የመጡ ኮሜንቶችስ ምን ነበሩ? ወንድሜ የገለዋለሁ ነው ያለው ሁለት ወንድሞቼ። እና ደግሞ አሁን ላይቭ ላይ አንዳንዴ በምገባበት ሰዓት ያው ሹፌሩ ነኝ፣ በጣም ብዙ ሰዎች ሹፌሩ ነኝ። እንዴት ነበር ሶሻል ሚዲያ መጀመሪያ ያሰብሽው? ዝም ብዬ ጀመርኩኝ ቲክቶክ፣ ዝም ብሎ የልጅነት ፎቶ ምናምን ፖስት አደረኩኝ መጀመሪያ። ኳስ ግን ምንድነው እህቴ ቤት አመት ባል ነበርና አጋጣሚ አበሻ ቀሚስ ለብሼ ነበር በሂል ጫማ። ልጆች እየተጫወቱ ቪዲዮ ዝም ብሎ የተቀራረጹ ነበር በር ላይ፣ ያው ፎቶ እየተነሱ ነበር የበዓል ፎቶና እስቲ ስጥኝ ኳሱን አልኩኝ። ካሜራው ወደ እኔ ዞረ። ያው ከ20 ምናምን አመት በኋላ ነው ኳስን በግሬ ጋሚ ነካሁት። ክርስቶስ ፈጣሪ ሰቀለ። በጣም የኳስ ፍቅር ቢኖረኝም እንትኑ የለም ነበር። ያው በስራ ዓለም ላይ ስለነበርኩኝ ምንም አልጠፋብኝም። ከዛ ደስ ሲል ነበር ዝም ብሎ ፖስት ተደረገና ያው ቫይራል ወጣ። አያትሽ ናቸው ሲኒያቸው ምናምን ሲሰበር የነበረው? እናቴ ናት።
አንድ ጥያቄ ልጠይቅሽ። ቅድምም ስለ ኳስ አንስተ ነው ነበረ። አንቺን አይቶ ኳስ እንደዚህ ትጫወታለች አይደለም ኳስ ታውቃለች ብሎ መገመት በጣም ይከብዳል። ቲክቶክ እንደዛ ስታደርጊው ብዙ ሰው አስደንግጧል። ኳስ ጋር እንዴት ተዋወቅሽ? ኳስ ጋር የተዋወቅኩት ያው በአባቴ ምክንያት ነው። አባቴ ኮች ነው፣ ስፖርት መምህር ነው። ከአባቴ ጋር ሜዳ ላይ ነበር የምንውለው። ያው እሱ አሰልጣኝ ነው። ኳስ ይዤ ከሱ ስር ነበር የምለው። የኳስ ፍቅር የሚገባብኝ ዛኔ ነው። ከአባቴ ጋር ነው ኳስ መጫወት የጀመርኩት። እዛው ሜዳ ላይ እሱ ሌሎችን ሲያሰለጥን ከስር እያልኩኝ ያው ትምህርት ቤት ውስጥ በኳስ ያው ይታወቃል። ብዙ ዋንጫ አምጥተናል ለትምህርት ቤታችን። ያደግኩበት የምልዩ ወረዳ ትባላለች። ዋናው ቤታችን ጅማ ነው። እናትና አባቴ ግን አስተማሪ ስለነበሩ ፎፋ የምትባል ሀገር እዛ ነው የተማርኩት። ኳስም በጣም ሜዳማ ስለሆነች ቀዝቃዛና ሜዳማ ናት እና እዛ ነው ኳስ መጫወት የጀመርኩት። ቤት ውስጥ ያኔ እንዴት ነበረ ስራ ስትታዘዥ ታደርጊ የነበረው? ከዛ ኳስ ፍቅርሽም አለ እንዴት ነበረ? እኔ ተወልጄ ያደግኩበት ያው ገጠራማ ብትሆንም ቤታችን በጣም ትልቅ ነው፣ ሰፊ ነው። ጓሮ አለው። ጓሮም ራሱ ሜዳ በለው። እዚህ ጋር ስራ እየሰራኝ እዚህ ጋር ኳስ እጫወት ነበር። እናቴንም እረዳለሁ፣ ስራም ቤት ውስጥ እሰራለሁ፣ ኳስም እጫወታለሁ። ግን ያው ብዙ ጊዜ ይገረፍ ነበር። ወደ ጓዝ ነበር ማደላ የነበረው። ምንድነው የማደርገው? እንጀራ እየጋገርኩኝ፣ ልክ እንጀራ ያው በእንጨት ነው የሚጋገረው። ቴዘር እዛው ጓሯችን ላይ ቴዘር እንጨት አስተካክዬ ጓደኞቼን ሰብስቤ ቴዘር እየተጫወትኩኝ እያሰፋው እንጀራ እየወጣሁኝ ቴዘር እየተጫወትኩኝ እነዚህ ሞመንቶች አሳልፋለሁ። በልጅነትሽ የነበረሽ ህልም ምን ነበር? ያው በልጅነት የነበረኝ ህልም አጎቴን ሳየው ስላደግኩኝ ያው ነጋዴ መሆን ነው። የሆንኩትን የፈለግኩትን ሆኛለሁ። ያው ነጋዴ። አጎቴ ሎንቺን አለው 4-5 ሎንቺን ነበረው በዛ በሰዓቱ ማለት ነው። እና ያው ብዙ ነገሮችን ያመጣል፣ ወደ አዲስ አበባ ይመጣል፣ የተለያዩ ክፍለ ሀገሮች ይሄዳልና ኳሱን ትቼ ነጋዴ ልሆን ያሰብኩበት አጎቴን በማየት ነው። ደሊና ለመጀመሪያ ጊዜ ኳስ ስትጫወት እናትሽ ያየሻት እንዴት ነበረ? ድሮ እንደምትጫወት ፎቶዎቿ ምናምን እሱንም በአያቴ አማካኝነት አይቼው ነበር። እኔ ስትጫወት አይቻት አላውቅም ነበር። ቲክቶክ ቪዲዮ ላይ ፖስት የተደረገው ቀን ሀበሻ ልብስ ነው የለበሰችው። ሂል ጫማ በጣም ከፍ ያለ አድርጋለች። ሜካፕ አላት፣ ፀጉሯ ምናምን ተሰርታለች። በደንብ በቃ በአለም መስላ ነበር። በዛን ሰዓት አቀብልኝ ያለችው እንደዛ ስትለው፣ ከዛ ቪዲዮ የተቀረጸ ነበር፣ ኩሻ እየቀረጸ ነበር። ስታንጠባጥም ነው ሁላችንም አፋችንን ከፍተን ያየነው። የዛን ቀን ያየው። ከዛ ትምህርት ቤት ስትሄጂ ምን ገጠመሽ? ኳስ እንደምትጫወት አያውቁም ነበር አይደለ? እስኪ እሱ ሞመንት ንገሪኝ። የደሊና እናት እኮ ቲክቶከር ናት፣ ቫይራል በጣም ወጥቶ ነበርና ቲክቶከር ናት፣ ኳስ ትጫወታለች፣ በጣም ጎበዝ ናት ምናምን። ወይን ታድላ እኛ ጋር ኳስ የሚወዱ ሴቶች አሉ። በቃ ተመችታቸው ወይ እንደዚህ አይነት እናት ያለሽ ለምን አንቺ አትጫወቺ ምናምን ስፖርት ክፍለ ጊዜ ሲመጣ ምንም በቃ እባላለሁ በጣም እና እናት አይደለችም ብላችሁ ታስተናግጠኛለች። ብዙ ነገር ነው የምታደርገው። ኳስ ብቻ አይደለም፣ ተነስታ ልትገለበጥ ትችላለች። ብዙ ነገር ስለምታደርግ ያው የደሊና እናት ናት ለማለት ይከብዳቸዋል። መደሰቷን ነው እንጂ የምትፈልገው እዛ ጋር ማን ተናደደ ምናምን ቁጭ ብለህ እያወራሃት ማለት ነው። እንዳልኩ ቅድም ተነስታ ትላለች። ኧረ ሰው አለ ማለት ነው። እኔ ምን እንደውም የምጠነቅቅላት ቤት ውስጥ በጣም ፍሪ ናት። እናት ሳትሆን የቤት የመጨረሻለች። ወይ በኢየሱስ እናት ሳትሆን በባምባም ቦታ አንቺ ነሽ። እሺ እኛ እውነት እኛ የምናስበው እንደዛ። ቪዲዮዎች ይታያሉ አንዳንዴ ኳስ ስታዩ ትበጠብጣለች። እስኪ እሱ ነገር ንገሪኝ። የዛን ሰዓት እኔ ፀጉሬን የተሰራው ነበረ እጁ እየሰራችኝ ነበርና የዛን ጋር ወንድም አለ የኔ አጎት ባቤኔ ወንድም አለ ምናምን ነገር ብቻ ተሰብስበን እኔ ኳሱን እያየሁ አልነበረም እየተሰራው ነበር። እነሱ እያዩ በቃ ምስጥ ብለው እያዩ ኳስ ከየት እንዳመጣች አላውቅም። በምን ሰዓት ሄደ ቪዲዮ እንዳስተካከለች አናውቅም። በተቀመጥንበት እኛ ላይ ነው የመታችው ኳሱንና በጣም ተናዶ ነበረ። ኳሱን ከየት እንደምታመጣው አላውቅም። መኪና ውስጥ አለ፣ አንድ መኝታ ቤት አለ፣ በቃ ሳሎን ይሄ ከሲኒ ከጀበና አጠገብ ምናምን አለ፣ አይጠፋም ኳስ እና ከየት እንደምታመጪው አላውቅም። በጣም የምታስደነግጭኝ እንትን ስትይ ቀስ በይ ይሄን ያርግሽው እና ቀጭኑ ቀስ በይ እሺ። እኛንም ዳመችን እቃም እንዳስክ ያንሳልሽ እንዴ? ባለን
ባለን ሰዓትና ባለን ጊዜ ከልጆች ጋር ደስተኛ ህይወት ማሳለፍ። ለምን በጣም ብዙ ወላጆች አሉ እንደዚህ ብለው ተቀምጠው ጋቢ ለብሰው እንደዛው እንዳሉ ከልጅ ጋር ጨዋታ የለም፣ ከሚስት ጋር ጨዋታ የለም። በጣም ብዙ ቤተሰቦች የምናያቸው ምንድነው አካባጆች ናቸው። ማካበድ ስል ምንድነው ደስታህን የምትፈጥረው ራስህ ነህ፣ ደስታህን የምታመጣው ራስህ ነህ። ለምን በጣም ብዙ ማያስደስቱ ነገሮች አሉ። በስራም ብትል በምታያቸውም ነገሮች ብዙ የሚያስደስት ነገር አይደለም አሁን ላይ ያለውና ደስታን መፍጠር ቤት ውስጥ ከልጆች ጋር ከባል ጋር ከእናት ከአባት ጋር ራስህ ደስታን መፍጠር። ባገኘሁት አጋጣሚ ደስተኛ መሆን ነው የምፈልገው። ከልጆቼ ጋር በተለይ ጓደኞቼ ማን ናቸው? ልጆቼ ናቸው። ልክ ደስተኛ ሆኜ ቤት ውስጥ እየሳቅን እየተጫወትን የሆነች ነገር እንኳን ካለችኝ ወዲያው ማኮርፈውና ወዲያው የምቀየርባቸው ምንድነው ያን ደስታህን ማጣጣም ስትችል ወይ የሆነ ተነካው ብላ ወይ አንዱን ተነስታ ትመታዋለች። በዛ ደስታችን ይበጠበጣል። በጣም ብዙ እናት አባቶች የሚሰሙኝ እንደ አባትነቱ መፈራት አለበት፣ መከበር አለበት። እናትም እንደ እናትነቷ መፈራትም መከበርም አለባት። ግን ያልፋል፣ እናትነት ያልፋል፣ ልጅነት ያልፋል፣ ሁሉን ነገር ያልፋል። ባላቸው አጋጣሚ ከልጆቻቸው ጋር ደስተኛ መሆን፣ ቤት ውስጥ ደስታን መፍጠር። ሶፋ ገለል አድርጌ የሆነ ሰርከስ እሰራላቸዋለሁ እዛ ጋር ምናምን በቃ ሲስቁ ሲጫወቱ ምናምን ስንረባበሽ ቤት ውስጥ ምናምን እዚህ መሳቅን ነው ብዙ ጊዜ የምመርጠው። እናቴ ከኔ ባሰች እብድ ናት ማለት በጣም በጥማጭ ናት እናቴ። እኔ እናቴን የወሰድኩ ይመስለኛል እኛ ቤት። እዛ እናቴ ቤት ያለው ሳቅ ነው ተከትሎኝ እኔ ቤት የመጣው ሳቅ ነው ያለው እኛ ቤት። በጣም እየሳቅን እየተጫጫህን ስንረብሽ ጎረቤት መታ ያንኳኳል። እናታቸው የለችም እያለኝ እኛ እየጮህን እሷ ናት የምታስጮኸን፣ እሷ ናት የምታስቀን፣ እሷ ናት ቤት ውስጥ የምትበጠብጠው እና እናታቸው የለችም ብሎ ጎረቤት እስኪመጣ ድረስ ነው እኛ ቤት የሚሳቃም ነው። ከአንቺ ምን ልደብቅ እችላለሁ? ብዙ ነገሮችን ለእኔ አታወሪም፣ ለቤቴ ነው የምትነግራት፣ ለእህቴ ነው የምትነግራት። ብዙ ነገሯን ለምንድን ነው በግልጽ ማትነግረኝ? ትንሽ የተደበቀ ነገር ታይ በቃ ትንሽ የተደበቀ ነገር እንኳን ብትነግረኝ ያው ለሁሉም ስለምናገር ሚስጥር ምናምን አትነግረኝም። ለሚስጥር ብትነግረኝ እኔ የማይመቸኝን ነገር ምን ስታደርጊ ይከፋኛል አውቀሽ የምታደርጊው ማለት እንደሚከፋኝ አውቀሽ የምታደርጊያቸው ነገሮች ምንድን ናቸው? አንደኛ እቃሽን በደንብ ነው የምነካው። ማለት ጌጣጌጦችሽን፣ ልብስሽንም ሁሉንም ነገር ነካል እና ደግሞ አንዳንዴ ያው አይታዘዝ እላለሁ። ቤት ውስጥ አስቸግራለሁ። ደግሞ ታወራለች። ያ ልክ ናት። እኔ ብቻ ስለሆንኩ ሴት ልጇ ቅብጥ እንድታደርገኝ እፈልጋለሁ። እሷ አንቺ ግን አፈቅጂልኝ መቅበጥ እንድቀብጥ አፈቅጂልኝ። እኔ የምላትን ነገር ወዲያው እሺ ማለት ትንሽ ይከብዳታል። ራሷ በምትፈልግበት ሰዓት ሁሉን ነገር ታደርገዋለች። ይሄ ደግሞ እኔም እናቴ ጋር ማድረገው የነበረ ነገር ዞሮ ነው የመጣው። እንኳን ነገር ዞሮ ነው የመጣው። የወደፊት ህልሜ ምንድን ነው? ሰዓሊ መሆን ነው የምትፈልገው። ድሮ ላይ ነርስ ነበር የምትለኝ የነበረው። አሁን ላይ ግን በትልቁ ስዕል ብትስል ደስተኛ ትሆናለች። አያቶቼ ማለት የእሷ አባት ስዕል ምናምን በደንብ ይስላል፣ እሷም ትስላለች። በቃ በእናቴ ፋሚሊ ብዙዎቹ ሰዓሊዎች ናቸው እና አያቴ በተለይ በደንብ እሱ ስለሚስል የእሱን ነገር አያለም። ብቻ ፍላጎቱ አለኝ። ለዛ ወደዛ ተሰፊ አሁን ላይ ይስላል። አርታው ከቤተሰብ የመጣ ነው። አባቴም መምህር ነው፣ አጎቴም መምህር ነበር። ግን አርት ላይ ናቸው ብዙዎቹ፣ አርት ላይ ናቸው። ብዙ አጎቶቼ ግራኝ ናቸው። ግራኝ ደግሞ የብዙ ጊዜ አርት ወደ አርቱ ይሄዳል። ከኔ ጋር ለመዝናናት ስንወጣ የት ብንሄድ ያስደስትሻል? እኔ ከእሷ ጋር ይሁን እንጂ የት እሄዳለሁ? በይበልጥ ምግብ መብላት በትክክል ነው። በትክክል ምግብ ስንሰራ በጣም ደስ ይለኛል። ምግቡ በጣም ነው የሚጣፍጠው። አትሰራም እንጂ ግን ስሰራ በቃ በጣም ደስ የሚጣፍጠው። በጣም ልጅ ሆኜ ካደረኳቸው ነገር በጣም ያስደነገጠሽ እኔ ላይ ሆነ። እኔም ቁጭ ብዬ ነበር የሆነ ስራ እየሰራሁ ነበርና አያቷ ቡና እየቆላች ስልክ የቤት ስልክ ይጮሃል። እሷ እየዳኸች ነበር። ስልክ ሲጮህ ቡናውን አወረደችውና መሬት ላይ አስቀምጣው ስልክ ልታነሳ አያቷ ስትሄድ እየዳኸች ሄዳ የቡናው ብረት ምጣድ ላይ ተደገፈችበትና ያው ከዚህ እስከዚህ ተቃጠለች ጠባሳ እና እሱ አይረሳኝም። ሌላስ ልጅ እያለች ምን አይነት ልጅ ነበረች? በዚህ አጋጣሚ በቃ መዝሙር ትስማም፣ ትደንሳለች። ዘፈንም ያው ሬዲዮ አንዳንዴ ሲከፈት እሱም ያው ዳንስ ትወዳለች። በልጅነቷ በጣም ትደንሳለች። ቀዥቃዣ ናት። ከሶፋ ሶፋ ትዘላ። ያው ሁሉም ልጆች የሚያደርጉትን ነገር ታደርጋለች። በይበልጥ ግን ያው
ለየት ያሉ ዳንሶችን ትደንስ ነበር። ትምህርት ላይ ብዙንም ፎከስ አታረግም። ፎከስ የምታረገው ምንድነው ያው ተምረህ ነው ነጋዴ መሆን የምትፈልገው፣ ዲዛይነር መሆን የምትፈልገው። በደንብ ተምረህ ትምህርቱን በደንብ እውቀት ከያዝክ በኋላ ነው። ግን እሷ ምንድነው በቃ ቶሎ ጨርሼ ወደ ቢዝነስ ዓለም መግባት ነው የምፈልገው ነው የምትለውና በዚህ ትንሽ እንጣላለን። ያ ብዙ ፋሚሊዎች አሉ በዙሪያዬና ትሰራለህ። ስትሰራ ደግሞ ገንዘብ ታገኛለህ። ሰፖርት ስለማድረግ እማዬ ይሄን ነገር ባትሰሪ ኖሮ እንዴት ይሄን ሁላ ቤተሰብ አንድል ማድረግ ትችላለች ትለኛለች። በደንብ ብዙ ቢዝነሶችን የምትሰራው እሷ ናት። እንትን ብትሆኚ እኮ ደሞዝሽ እንደዚህ ነውና ይሄኛን እኮ እንደዚህ ማድረግ አትችይም፣ ለዚህ ነጋዴ መሆን ጥቅም አለው ትላለች። በዛ ተነሳስታ ነው አፍ ስትፈች ያወጣሽውን ቃል ከኔም ሆነ ከአባትሽ ከአያትሽ የሰማሽው ምንድን ነው? እማዬን ያልሽው አባዬን ያልሽው? ምንድን ነው አይደለም እኔ አላውቅም። አይ አልተነገረሽ? እኔ አስቤ አላውቅም። አንቺ አስበሽ ሳይሆን ሲወራ ከሰማ አያቶች ሲያወሩ ማሚ አንቺ ጥሩ ወይ ማሚዬ ነው ትክክል። 10 ወሯ አካባቢ ላይ ያው ጀምራለች ማውራት። አንዳንድ ቃላቶች ትናገራለች። ማለት ፈጣኖች ናቸው የኔ ልጆችና ከልጅነት በጣም የምትወጂው ሚሞሪ ወይም ማትረሺው ብዙ ነገሮች ሊኖሩ ይችላሉ። አዎ ተከራይተን ነበር የምንኖረውና ተከራይተን የምንኖርበትን የቤት አከራይ ትሄዳለች። ገና ድክ እያለች ቤት ትጠርጋለች። ከነሱ ጋር ነው ብዙ ጊዜዋን ማሳለፍ የምትፈልገው። ከኔ ጋር ሳይሆን ማማና አባባ ጋር ነበር ጊዜዋን ማሳለፍ የምትፈልገው፣ አከራዮቼ ጋር ማለት ነው። ቤት ውስጥ ያለው እንቅስቃሴዋ ምናምን በልጅነት የምታደርጋቸው ነገሮች ምናምን ደስ ይላሉ። የቤት ስራ መስራት፣ ቤት መጥረግ ትፈልግ ነበር። እቃ ምናምን ታነሳሳለች። ብቻ የሆነ ህፃን ሆና ግን የሆነ ነገር ቤት ውስጥ ትሰራለች። ያ ነገሯ ደስ ይላል። ሰራ ነበር እንዴ? ታሰሪኝ እዛን ሰዓት ጥሩ ነበር። አሰረኝ። አይ በጣም ያባባን ቤት በጣም ነው የምትጠርግ የነበረው። የማማ ቲክቶክ ክራሽ አለኝ ካለኝ ማን ነው አለኝ? ወይ መጀመሪያ አለሽ ወይ የለሽ? አይ እኔ አላቅም። የለሽ የላትም። አቅም ክራሽ አልደረሰችም፣ ገና ናት። እድሜ ስንት ነው? ስትኝ ስንት ዓመት ይመስልሻል? አይ እውነት እኔ ሁላ አውቃ የምትነግረኝ ይመስለኛል። አያቴ ምናምን ሲመጣ ጠይቀዋለሁ፣ ግን ልክ ነው ይሄ ነገር ምናምን እለዋለሁ። ውሸትሽ ነው። ስንት ነው? 38 ሆናት። ተመልሷል። እናንቺ አታምኚም አይደለ 38 መሆኗን? አዎ እኔ ብቻ አይደለም ሁሉም ቤት ውስጥ ቲክቶክ ላይ የሚያውቋትም ጓደኞቿ ምናምን እውነት እነዚህ የአንቺ ልጆች ናቸው ሁላ እንባላለን። ያ መንገድ ላይ አንዳንዴ አብረን አንድ አይነት ለብሰን ስንሄድ ፀጉራችን አንድ አይነት ምናምን ሲሆን ያው ሲስተር ነይ ምናምን ስላት ውሸቷን ነው ምናምን ትላለች፣ ታጋልጠኛለች መንገድ ላይ ብቻ እውነት የምሬ ነው። በጣም የምታናድጂኝ ጓደኞቿ ምናምን ሲስተር ናት ታናሽ ተዋውቃት፣ እነሱ ደግሞ ያምኑታል። ያ ነገር አሁን ደግሞ ከቤት አንቺ ነሽ የምትወጪው ጥያቄ ካለ እናስወጣሻለን ማለት እስከ ዛሬ አይመልስም ብለሻል። የእውነት ግን እግዚአብሔርን በጣም ነው የምጣላሽ። ይሄን ጋር ያለሽ ደሊና ባምባም እና ባቢ የሚባሉ ልጆች አሉሽ። ምረጭ አሁን ቶሎ። እዚህ ከባድ ነው። እኔ ሶስቱንም ማለት ሶስታችንንም እንደምትወጂን በጣም እናውቃለን። ምረጭ ብባል ግን የምመርጠው ባምባምን ባምባምን ጌታ ለምን በያ አለ እንዴ? ለምን መባል የነበረበትማ ደሊና ብለሽ እኔ ብቻ እውነት ግን ማድረግ አልነበረብሽ። ለምንድን ነው እሱ እዚህ ውስጥ ነው ያለው? አሁን ላይ ሳይድግ ትገጫዋለሽ። ባምባ ለምን እሱ በጣም ቅርቤ ነው። አሁን ላይ ያው ሴት ናት ብቻዋን ስለሆነ በጣም ወደው እሷን ነው። ግን አይያ እኔ ነው ብትወደኝ ብያለሁ። እንደዛ ነበር ያለችኝ። ሶስት እሷ ምንድነው እንደምንም አስጨንቄ ዛሬ መልሱን አገኛለሁ ወይም በግዳጅ እኔ መባል አለብኝ ነው ጎሏ። የመጨረሻ ልጅ እድሜ ስንት ነው? አሁን 6 ነው። ከኔ ጓደኛ ማትወዳት አለች? አዎ አለች። አልናገርም። በጣም መወዳትም አለች። እውነት ማትመቸኝ አለች። በጣም በቃ እሷ ጓደኞቿን ሁሉንም ትወዳቸዋለች። አንቺ ከምን አንጻር ነው እውነት አንቺ ጓደኛ አይደለች? ምክንያቱ ምንድነው? ማትወጂበት ምክንያት?
የእሷ ጓደኛው ምን አይገባት መሆን አልነበረባቸውም። እግዚአብሔር ይመስገን ተለያይተዋል። አፋተናቸው እውነት በቃ እሷ አውቀሻታል። ልክ ማም እንዴት አይነት ሰው መሰለሽ? በቃ በጣም ትዝናናለሽ፣ ትስቃለሽ። ከሁሉም ጋር ሰው ይጎዳታል ብዬ አላስብም። ማንም አይጎዳትም። እኔ በጣም ተናድጃለሁ ባደረገችው ነገር ከሷ በላይ ብቻ ደብረኛል። በጣም አስደብራኛለች። እሷ ምንም አልመሰላትም። መታለፍ የለበትም። ብናገኛት ደስ ይለኝ። ብዙም ጓደኞች የሉኝም። ብዙ መውጣት መወድ አይነት ሰው አይደለሁም። የመገናኘት አብሮ መብላት፣ አብሮ መጠጣት፣ አብሮ ብዙ አይመቸኝም። አንድ ናት ጓደኛዬ እና ያው ብዙ ጓደኛ የለኝም። ቤት ውስጥ በተደጋጋሚ እያደረገች ያሰለችሽ ነገር ብዙ ነው። እቃዎቼን እየነካሽ የምፈልጋቸውን እቃዎቼን ትነካብኛለች። የሆነ ቦታ አድርጌ ሊሄድ የፈለግኩትን ነገር አላገኝም። በቃ እዚህ እቃዎቼን ትነካብኛለች። ያ ነገር በተደጋጋሚ ያሰለቸኛል። እህትም አለች ልጅም ሲጨምር እሱ ታሰለቸኛለች። ቀይኔ ነካች። የእናትሽ አትነኪም ነበር? የበልኝ ነክተሽ አይ ነካባት ነበር እኮ ለዛ ችግር የለም። ለመጨረሻ ጊዜ ገረድኩሽ መቼ ነው? ከስኔ ደብድቤው የዛን ቀን ነው። እንዴት ነው ልጆችሽን የምታሳድጊያቸው? ያው ድሮ የፊልድ ስራ ነበር የምሰራው ብዙ ጊዜ። ያው እነሱ ትቼ ውጭ ነኝ ብዙ ጊዜ ማለት ነው። ኢቨንት ላይ ነበር የምሰራው እና ኮሚኒኬሽን ላይ ነው የምሰራው። ከሰራተኛና እህቴ ጋር ነው ብዙ ጊዜ የሚያሳልፉት ጊዜያቸው። ያው እንግዲህ እነሱን ያሳደግኩበት ያው በመሮጥ በትጋት ያው በስራ በእንደዛ ነው ያሳደግኳቸው። ምን አይነት እናት ናት ለአንቺ? በጣም ምርጥ እናት ናት። እውነት አንቺ እንዳትሰሚ ትኮረብኛለሽ በጣም ለሶስታችን እናት ብቻ አይደላቸው ጓደኛም ናት፣ ፈኒ ናት። በቃ የሆነ ትስቃለሽ። ደሊና ናት ክብድ አትለኝም፣ ደስ ትይኛለሽ። ምን አይነት ልጅ ናት ደሊና? በጣም ፈጣን ናት፣ ብዙ ነገር ታውቃለች። ያ ፍጥነቷ ደግሞ ምንድነው ያው በመልካም ቢቀየር በደንብ ስታድግ ብትጠቀምበት ሞር ለምን ብልጥ የሚባል ልጅ ናት፣ ሞኝ አይደለችም። አሁን ይሄንን ማለት ነው መልሰን የጓደኞቼ ቁጥር ብዛታችን ስንት ነው? ተጠይ ነው እኮ አከሪ ጋር ቤት ውስጥ ተሰብስባችሁ የምትመጡት ግን ተጨምረው ሳይሆን የነበሩ ናቸው። ቤት ስላልመጡ ወይ ብዙ ናቸው እኮ ገምቺ። በቃ ቁጥራችንን ቆጥራሽ ወደ 8 ናቸው። ስምንት ናቸው እና ስማቸው እንግዲህ አንደኛ አርሴማ፣ ህሊና፣ ኤድመን፣ ማራኪ፣ ዳኪ። ህሊና በጣም ወዳት ህሉ ተግረታሽ ግን ማኪም እንደዛ ሶሊያና ሶሊን እንዴት ረሳሽ? አረሳዋትም ግን ብዙ ናቸው። ተመልካቸውም ስለሚመሳሰል ስማቸው ትንሽ አሲፍ አድርጋይ። ትምህርት ቤት ውስጥ ኳስ ምን ላይ ነው የምጫወተው? ተከላካይ ነኝ፣ አጥቂ ነኝ፣ በረኛ ነኝ። ምን ላይ ነው የምጫወተው? ካፒቴን ማለት ዋና መሪያቸው ማለት ነው። የተጫዋቾቹ ዋና መሪ ምን? እሺ ካፒቴን በአማርኛ ምንድን ነው? ብቻ የሆኑ መሀል የሚጫወቱ መሀል ላይ የመሀል ተጫዋች አጥቂ፣ ፊት አጥቂ። ሞዴሊንግ፣ ማስታወቂያ፣ ፊልም ምናምን ሰዎች እናሰራት ብለው ያውቃሉ። እኔም ደግሞ ለስራ እንደዚህ እኮ ተጠይቄ ነበር ትፈቅጂልኛለሽ አስገቢኝ ትምህርት ቤት ምናምን ብዬሽ አውቃለሁ። በአርቱ ዙሪያሽ ላይ በጣም ፍላጎት ስላለኝ እኔ ለምን እንደምትጠይው አሁን ማወቅ ፈልጋለሁ እና ለምን እንደከለከልሽኝም ምክንያትሽንም ምናምን ንገሪኝ። ያው እንደ ትምህርትሽ እንድትማሪ ስለምፈልግ ከትምህርት በኋላ ትፈልገውን ራሷ መጣ የምትፈልገውን ትምህርቷን ልክ ከጨረሰች በኋላ መማር ያለባትን ተምራ የምትፈልገውን ስራ መስራት ትችላለች። አሁን ላይ ግን ማስታወቂያ ላሰራሽ ሞዴሊንግ እንደዚህ ምናምን የሚሉትን አልቀበልም። ደስተኛ አይደለሁም። እንድትሰሪም አልፈልግም። ኢትዮጵያ ልጆች ላይ አላት ወደ 5 ምናምን ሲዲ አላት። የኢትዮጵያ ልጆች ላይ ፀሐይ መማር ትወዳለች። ኬኪ 2 ዓመቷ ጀምሮ ከነ ሜሮን ጌትነት ጋር ማስታወቂያ ትሰራ ነበር። ቆንጆ የህፃን ስለነበረች የዛኔ ማስታወቂያ ነው የኢትዮጵያ ልጆች ላይ ትሰራ ነበር አለ ሲዲዋ ምናምን አለ።
አሁን ግን ትንሽ ከፍ ካለች በኋላ እንድትሰራ አልፈልግም። አሁን ላይ ትምህርቷ ላይ ፎከስ እንድታደርግ ነው የምፈልገው። ልክ ትምህርቷን ከጨረሰች በኋላ የራሷን መርጣ የምትፈልገው መስራት ትችላለች። የእኛ ቤት ልዩ ምግብ ምንድን ነው? አፋኝ የሚባል ማለት ነው ምግብ እሷ እንትን ብላለች እና እኛ ቤት ገብቶ ወይ እኛ ቤት ለእንግድነት የሚመጣ ይኸው ቡክ አድርጎ ልበለው በቃ ብቻ አሳውቆን የሚመጣ ሰው ካለ ግን ለምን በጣም የሚያቃጠል ምግብ ነው። እሷ ከሰራችው በተለይ በደንብ እና እኔም ከሰራሁት እንዲያቃጠል አድርጌ ነው። በተለይ ስፔሻል ሰዎች ከመጡ እንዲያቃጠል አድርገን የምንሰራ ብቻ የቤታችን ምግብ አፋኝ። ይሄ አሁን አፋኝ የሚባለው በጣም ብዙ ቦታዎች አሉ። ቀምሼ የማውቃለሁ፣ ይሰራሉ ብዙ ቦታ። እኛ ቤት ግን ያለው ለየት ይላል። ያን ምግብ የበላ ሰው ቤቱ ሄዶ ካልኩሌሽኑን ሰጥተው ቤቱ ሄዶ ቢሰራ አይመጣለትም ያ ምግብ። ከኔ የምትወጂውን ባህሪ? ከአንቺ የምወደው ባህሪ ቸርች ላይ ያለሽ አክቲቪቲ ደስ ይለኛል። የምታደርጊያቸው ነገሮች ደስ ይሉኛል። ጉድ ስትል ደስ ትላለች። ቤት ውስጥ ስራ ስትሰራ ምናምን ደስ ትላለች። ባህሪ ውስጥ ያለው እኔ ውስጥ አንቺ ውስጥ ያለው ባህሪ ምን ባረልሽ? እኔ ግን በቃ ባህሪ ድሮ ነበር ሁሉ ነገሯን የምወደው ያው ልጄ ስለሆንሽ እንጂ እኔ ግን እንጂ የምትወደጂ ልጅ አይደለሽ። ትወደጃለሽ በጣም ልጄ ስለሆንሽ ደግሞ በጣም ወድሻለሁ። የምጠላው በቃ ትደባደባለች፣ ከወንድሞቿ ጋር ትደባደባለች፣ ተማሪ ትደበድባለች እንጂ አይወድሻለሁ። ሁሉ ነገር ሲሆን እወደዋለሁ። ያው እንደ እናት ብቆጣም እንደ እናት ብበሳጭም አንዳንድ ነገሮች የሚያበሳጩ ነገር ቢኖሩሽም አምኜ ተቀብዬ እንደ እናት ወድሻለሁ። ጸጋውን ሰጥቶኝ። ከእኔና ከአባትሽ ማንን ነው የምትወጂው? ሁለታችሁ ይበልጥ? እኔ እግዚአብሔርን መምረጥ አልችልም። በኢየሱስ ስም በጣም ነው እሱንም የምወደው በጣም አንቺንም በጣም በቃ እንደነገርኩሽ ትንሽ ታስፈልጭ ትንሽም ሁለታችሁ ትንሽም እውነት ውሸት። አሁን ጥያቄ ላይ እውነት ውሸት አለ ወይ? እውነት ነው ወይ ውሸት ነው ጥያቄው? እውነት ነው ሁለታችሁ አይደለም። አንድ መምረጥ አለብሽ። እኔ እውነት እንዴ እኔ አላውቅም። ሁለታችሁ ነው የምወደው እግዚአብሔር ጌታ። እሺ አባዬ በጣም በቃ ደስ የሚል ሰው ነው። እሱ እንደማዬ በደንብ እንትን አይልም። ይሄ እንደዚህ ተጫዋች ምናምን አይደለም። እኔ እንጃ እኔ ስለ አባዬ መናገር ይከብደኛል። እሱ 20 ዓመቱ ላይ ነው እሱ አይተወለደ ያሞሽ ነን ሁለት ወንዳ ደርሺ ያረጃችሁ እኔንም እየሳባችኝ ወደ እናንተ ብቻ በቃ በጣም ጥሩ አባት ነው። እኔ በጣም ነው የምወደው እንደራሴ። አይደብርሽ? አንቺም አልመረጥሽ። የእሷን የምትወጂላት ባህሪ? የማምን በጣም ቆንጆ ነሽ። አይ ሁሌ ምን ትለኛለች? ቤቲ ናት ቆንጆ ትላለች። እና ከሷ ምናምን ነገር ሁሉም ሰው ይጠይቀኛል ምናምን ነገር ከእናትሽና ከቤቲ ማን ቆንጆ እባላለሁ። እሷ ናት የምለው እስከዛሬ ድረስ እስካሁን ሰዓት ድረስ። ግን እውነት ቆንጆ ነሽ። እድሉን አሁንም ልስጥሽ፣ ፍቅርሽን ብትገልጭላት ብላኝ አታውቅም። እስቲ እኔ ለማም ፍቅሬን መግለጽ አልችልም። እንደምወዳት ታውቃለች። በቃ ቴንኪው ምናምን አልላትም። በቃ ብቻ እኔ እግዚአብሔርን ለሷ ገለጭላት እኔ አልችልበት። እማወድሻለሁ እኮ ነው። ቀላል ይውጣሽ እስቲ ተፊው። አይ በቃ ታውቃለች። እውነት በጣም ነው የምወድሽ። የማናድድሽ ደግሞ ማለት ነው ያንቺን ነገር ማየት እፈልጋለሁ። በጣም ስትናደድ ምናምን ማየት እፈልጋለሁ። ስለሽ እሱ ነገርሽ ከአንቺ ጋር እንዳለው የሆነ ሁሌ እኮ መሳቅ የለም ሁሌ እንትን የለም። ግን የማጠፋው ጥፋት እኮ እንደምናደድሽ አውቃለሁ። ግን በቃ እስቲ እና ከዛ ሰዓት ደግሞ ስንታረቅ ምናምን ነገር ብቻ ብዙ ነገር ይፈጠራል። አላውቅም። እኔ በጣም ነው የምወድሽ። እግዚአብሔር ለሁሉም ያውቃሉ እንደምወድሽ። አንቺ አታውቂም ታውቂያለሽ። ግን እውነት ምንም እንድትሆንብኝ አልፈልግም። በቃ እውነት በጣም ነው የምወድሽ ከማንም አስበልጬ። እኔም ባሽም ይታች ከጀመርኩ አላውቅም። መሳቅም ማልቀስ ብቻ ምንም እንድትሆኝ አልፈልግም። እውነት ሁሉንም ነገር እሰጥሻለሁ። አንቺ ወንድሽ ከምትሆኝ
ደግነቱ በደንብ ታመሽም አታውቂም ትቆጣጠሪያለሽ መሰለኝ ለኛ ብለሽ በጅምር ህመሙን ትቆጣጠሪያለሽ ማለት ይሄ የሚያሰጋ ነገር ላይ ወጣሽ አታውቂም። እግዚአብሔር ይመስገን። ብቻ እኛ ባቢንም ባምብሽንም ሁሉንም መቆጠብ እፈልጋለሁ። ሁሉንም ነገር ማድረግ እፈልጋለሁ። አንቺ ጋር እንዳይደርስ ማድረግ እፈልጋለሁ። አንዳንዴም እንዳትናደጂ ቀን ሙሉ ደስተኛ ሆነሽ እንድታሳልፊ እድሜ ልክሽን በቃ በእኛ ስትደሰች እንድትኖሪ። ብዙ ያሳዘነሽ ያለፈ ነገር ሊኖር ይችላል፣ ግን እኛ አለንና እኔ ደግሞ በደንብ ለማኮራሽ አልገባለች ደስተኛ አድርግሻለሁ። እውነት በደንብ ነው የምንዝናናው። እና አንቺ ስፔሻል በደንብ ባቢና ባምባም ሌላ ሰው እንደስቻቸው እና በጣም በቃ እውነት አቀፍርሻለሁ። በቃ ትዝታስ ለልጅሽን ያለሽን ፍቅር በዚህ አጋጣሚ ገለጭላት። ከባድ ነው ማለት እንደ እናት ሆነ ስታስበው ልጅ ናት። ምንም የእሷን መጥፎ ነገር መስማት አልፈልግም፣ መጥፎ ነገር ማየት አልፈልግም። ደሊና እኮ ይሄን አጠፋች ይሄን አደረገች ሲባል በሰዓቱ እናደዳለሁ፣ በሰዓቱ እቆጣለሁ፣ ግን ውስጥ ያራል። ሁሉም ሰው ስለሷ ጥሩ ነገር እንዲያወራ ነው እንጂ የምፈልገው እንዲያረገች የሚባለውን ነገር መስማት አልፈልግም። በጣም ነው የምወዳት፣ በጣም ነው የምወድሽ፣ በጣም በጣም ነው የምወድሽ። ከትምህርት ቤት ሲሸኝና ልጆቼን ሳይ ምንድን ነው ያው ክርስቶስ በደም ይሸፍናቸው ነው የምለው። አሁን ክርስቶስ በደሙ ካልሸፈናቸው አውሬ ነው የሚበላቸው እና ልጆቼን ያው አሳልፌ ለክርስቶስ ሰጥቻለሁ። እንደማያሳፍረኝ አውቃለሁ። ስለዚህ በጣም ወድሻለሁ። ትልቅ ደረጃ ላይ ደርሰሽ ደግሞ ማየት እፈልጋለሁ እንደ ሌሎች እናቶች ማለት ነው። ያው ልጅህን በምትሄድበት መንገድ ምራው፣ በስተርጅናም ከጎን ፈቀቅ አይልም ነው የሚለው እና በአሁን ሰዓት ላይ ያሉ ልጆች ያው እናያቸዋለን ብዙ ከባድና አስቸጋሪ ጊዜ ነው ያለንበትም። ጥሩ አይደለም፣ ደስም አይልም። አሁን ላይ አዲስ አበባ ላይ የምናያቸው ነገሮች ደስ አይሉ። የሆነ መዝናኛ ነገር በደንብ ቢኖራቸው። እኔ አሁን በጣም እንደውም ሶሻል ሚዲያ ላይ አንዳንዴ አወራዋለሁ እላለሁ። በየቦታዎች ስቴዲየሞች እየተሰሩ ነው ያሉት የሰፈር እና እነሱ ምንድነው ገንዘባቸው ብዙ ነው። ልጆችህን ከፍለህ እንትን ለማለት እዛ ውሎ እንዲውሉ የምትከፍለው ክፍያ ትንሽ ማንም ራንደም የሆነ ሰው መጥቶ ልጁ እዛ ጋር እንዲጫወት ሆነ ምናምን አይፈቅዱም። ገባ? እንደዚህ አይነት ቦታዎች የተወሰነ ክፍያ ተደረጉ ፍሪ ሆነው ልጆች አሁን የተለያየ ቦታ ላይ ከሚውሉ ካፌ ላይ ወደ ዴፓሪዎች አሉ የተለያየ ቦታ ላይ ከሚሆኑ እንደዚህ አይነት ነገሮች በደንብ ተስፋፍተው ልጆች እዛ ቦታ ላይ ቢያሳልፉ ጥሩ ነው ብዬ ነው የማስበው። ለምን እኔ ያደግኩት አስተዳደግ በዛ መንገድ ስለሆነ ማለት ነው። እና እግዚአብሔር ነው ልጅህን የሚያሳድግልህ፣ እግዚአብሔር ነው ልጅህን የሚጠብቅልን። ያው ደሊናን በዚህ ውጪ በዚህ ግቢ ብዬ ስለያዝኳት አይደለም፣ አሳልፈ ለእግዚአብሔር ልጅህን መስጠት ነው መሆን ያለባትን መናገር፣ አሳልፈ ልጅህን ለእግዚአብሔር መስጠት ነው እንጂ ጊዜው በጣም ነው የሚያስጠላው። እና እንደኔ የምለው ምንድነው ወላጆች ቀርበው ልጆቻቸውን እንዲያወሯቸው በስነ ስርዓት ያለው ነገር በግልጽ እንዲያወሯቸው እና የሚፈልጉትን ነገር እንዲደረግላቸው በግልጽ ማውራት። አሁን ብዙ አታወራኝም እኔ እንደ ዲና ብዙ ለማታወራኝ ለምንድን ነው ቶሎ ተናዳጅ ናት ምናምን ቅድም ያለችው ነገር አለና ከእህቴ ጋር ነው ብዙ ነገሮች የምታወራው። በእህቴ አማካኝነት ይደርሰኛል። እህቴ እንደውም ተበሳጭታ ተቆጥታ የሆነ የምትለው ነገር ለእኔ ቀላል ይሆናል። ከቤተሰብ ጋር ማውራት ልጆችህን ማዳመጥ። ለምን አናዳምጥም? ብዙ ወላጆች አናዳምጥም። የራሳችን ሩጫ ላይ ነው ያለ ነው። ልጅህን ማዳመጥ። እዚህ መታችሁ ይህን የመሰለ የልጅና የእናት ፍቅር ስላጋራችሁን በጣም ደስ ብሎኛል። እግዚአብሔር ያክብርልኝ። እኛም እናመሰግናለን። እንዴት ነበረ ቆይታችሁ? ቆንጆ ነበር። አወኩሽ ዛሬ አወኩሽ በደንብ